የሳምንቱን የንጋት ፖስት አበይት የፋይናንስ ዜናዎች ዋና ዋናዎቹን በማስቀደም ጀምራለሁ። የሸቀጦች ኤክስፖርት ገቢ በ4 ወራት ውስጥ 3.3 ቢሊዮን የአሜሪካን ዶላር አለፈ ስለመባሉ፣ በኢትዮጵያ ካፒታል ገበያ ውስጥ የውጭ ሀገር ኢንቨስተሮች የሚሳተፉበት ማዕቀፍ እየተጠናቀቀ ስለመሆኑ፣ ኤምፔሳ ኢትዮጵያ አዲሱ የሞባይል ብድር አገልግሎት መስጫው በኢትዮጵያው ኢትዮ ቴሌኮም ታገደብኝ ስለማለቱ፣ ሲዳማ ባንክ 126.9 ሚሊዮን ብር ከግብር በፊት ትርፍ አተረፍኩኝ ስለማለቱና ህብረት ኢንሹራንስ ለመጀመሪያ ጊዜ ከ1 ቢሊዮን ብር በላይ ትርፍን ስለማትረፉ በዛሬው አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች በየሳምንቱ እሁድ ልክ በ9 ሰዓት ከሮሃ የምንዛሬ ቢሮዎች ጋር በመተባበር የምናቀርብላችሁ የንጋት ፖስት አበይት የፋይናንስ ዜናዎች አሁን ጀምረዋል። በመጀመሪያም ታዲያ የአጋራችንን የሮሃ የምንዛሬ ቢሮዎች ማስታወቂያን ሰምተን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በቅድሚያም በአጋራችን ሮሃ የምንዛሬ ቢሮዎች በቅዳሜ ዕለት የውጭ ሀገራት ገንዘቦች ሲገበያዩ የዋሉበትን ዋጋ በመናገር ጀምራለሁ። አንዱን የአሜሪካን ዶላር በ174 ብር ከ67 እየገዙ በ178 ብር ከ16 ሲሸጡ፣ ፓውንድ በ222 ብር ከ32 እየገዙ በ226 ብር ከ70 ሳንቲም ይሸጣሉ። ዩሮን በ196 ብር ከ56 ይገዛሉ፣ በ200 ብር ከ49 ሳንቲም ለናንተ ሲሸጡ፣ የዩናይትድ አረብ ኤሚሬቶቹን ድርሃም ደግሞ በ45 ብር ከ82 ከናንተ ይገዛሉ፣ በ46 ብር ከ73 ሳንቲም ይሸጡላችኋል። ታዲያ የውጭ ሀገራት ገንዘቦችን መግዛት መሸጥ የምትፈልጉ ከሆነ ካሽ ብቻ ወደ ሮሃ የምንዛሬ ቢሮዎች ጎራ በሉ። አድራሻዎቻቸውን ለታች ዲስክሪፕሽን ላይ ያስቀምጥላችኋለሁ። በዚሁ ወደ ዝርዝር ዜናዎቹ የምገባ ነው የሚሆነው። ሁለተኛው የሩብ ዓመቱን እያገባደደ ባለው የዘንድሮ የበጀት ዓመት የመጀመሪያዎቹ 4 ወራት ወደ ውጭ ሀገራት ኢትዮጵያ ከላከቻቸው ሸቀጦች ኤክስፖርት 3.37 ቢሊዮን የአሜሪካን ዶላር ገቢን ስለማግኘቷ የንግድና ቀጠናዊ ትስስር ሚኒስቴር ከሰሞኑ ይፋ አድርጓል። አፈጻጸሙ 19 በመቶ ከእቅድ በላይ መሆኑን የተነገረ ሲሆን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ1.5 ቢሊዮን የአሜሪካን ዶላር ወይንም ደግሞ የ85 በመቶ ብልጫ እንዳለው ለማወቅ ችለናል። በተያዘው የበጀት ዓመት መንግስት አጠቃላይ የሸቀጦች ኤክስፖርት ላይ 9.4 ቢሊዮን ዶላር ለማግኘት አቅዶ እየሰራ ሲሆን አሁንም ባለንበት ጊዜ ከቀደመው ዓመት አንጻር የ65 በመቶ እድገት ስለመታየቱ ለማወቅ ችለናል። የኢትዮጵያ ሸቀጦች ኤክስፖርት በዋናነት አሁንም እንደ ቡና፣ ጫት፣ አበባና እንደ ወርቅ ባሉ ማዕድናት ላይ የተንጠለጠለ ሲሆን የንግድና ቀጠናዊ ትስስር ሚኒስቴር አዳዲስ እሴት የተጨመረባቸው ምርቶችም የገበያ ድርሻቸው እድገትን ስለማሳየት መጀመሩ በሪፖርቱ ላይ ይፋ አድርጓል። ለተገኘው የኤክስፖርት ገቢ እድገት አንዳንዶች የምንዛሬ ገበያ ሪፎርሙን እንደ ምክንያትነት ሲያስቀምጡ፣ ሌሎች በዓለም አቀፍ ገበያው ላይ የታየው የቡናና የወርቅ ዋጋ በከፍተኛ ሁኔታ መናር እንደ ምክንያትነት ያነሳሉ። ይሁንና ዋናው ጉዳይ ይህንን እድገት ማፍጠንና ማስቀጠል ስለመሆኑ ሁለቱም አካላት ይስማሙበታል። የውጭ ሀገራት ኢንቨስተሮች ገንዘባቸውን በኢትዮጵያ የሰነደ ማለናች ገበያ ውስጥ ኢንቨስት የሚያደርጉበት ማዕቀፍ ዝግጅት በመጠናቀቅ ላይ ስለመሆኑ የኢትዮጵያ ካፒታል ገበያ ባለስልጣን ይፋ አድርጓል። የባለስልጣኑ ዳይሬክተር ጀነራል ሀና ትልቁ እንደተናገሩት ከሆነ የውጭ ሀገራት ዜጎች በምን መልኩ በኢትዮጵያ ካፒታል ገበያ መሳተፍ እንደሚችሉ የሚደነግገው ረቂቅ ሕግ መጠናቀቁንና ከሰሞኑ ለሕዝብ ይፋ ሊደረግ ስለመሆኑ ነው የተናገሩት። ሕጉ በዋናነት የውጭ ኢንቨስተሮች ሊሳተፉባቸው የሚፈቀዱ ወይ ደግሞ የሚችሉ የኢንቨስትመንት አካባቢዎችን ለይቶ የሚያስቀምጥ ሲሆን በዋናነት ዓላማው የገበያውን ጤነኛማነት ማስጠበቅና የኢትዮጵያን እምቅ አቅም ለመጠቀም ስለመሆኑ ነው ይፋ የተደረገው። ዓለም አቀፍ ኢንቨስተሮች በሰነደ ማለናዎች ገበያ ላይ ማደግ ውስጥ ከፍተኛ የሆነ ሚና ያላቸው ሲሆን በተለይ እንደ ኢትዮጵያ ባሉ እያደጉ ባሉ ሀገራት ውስጥ በሚመጡበት ጊዜ በዋናነት የሚጠብቁት ከፍተኛ የሆነ የትርፍ ህዳግን ለማግኘት እንደሆነ ይነገራል። የህግ ማዕቀፉ በእነዚህ ኢንቨስተሮች እንቅስቃሴ ላይ ገደብን እንዳያሳድር በጥንቃቄ መቀረጽ እንዳለበት የሚታሰብ ሲሆን እንደ ኬንያ ባሉ የሰነደ ማለናዊ ገበያዎች ደግሞ እንደሚታየው የገበያውን መዋዠቅ እንዳይፈጥር ጠንካራ የህግ ማዕቀፍ ማስቀመጡም ነው።
ከወራት በፊት በዓለም ባንክ በወጣው ሪፖርት ጤነኛ ያልሆነ ውድድርን እየተከተለ ነው የሚል ክስ ቀርቦበት የነበረው በዓለም ባንክ ኢትዮ ቴሌኮም አሁንም ሌላ ክስ በብቸኛው ተወዳዳሪው ሳፋሪኮም ኢትዮጵያ በዚህ ባሳለፍነው ሳምንት ቀርቦበታል። እንደ ዘገባው ከሆነ ኤምፔሳ በቅርቡ ያስተዋወቀው ኤምፔሳ ለሁሉም የተሰኘ መተግበሪያው በኢትዮ ቴሌኮም ሲም ካርዶች ላይ እንዳይሰራ ስለመደረጉ ነው በመኮንን ስለመክሰሱ የሰማ ነው። ኤምፔሳ ለሁሉም የተሰኘው የዲጂታል ፋይናንስ አገልግሎት ደንበኞች የሳፋሪኮም ሲም ካርድ ሳይኖራቸው የፋይናንስ አገልግሎትን እንዲያገኙ የሚያስችል ቢሆንም ኢትዮ ቴሌኮም በኔትወርኩ ላይ እንዳይሰራ ማገዱን ነው ገልጾ ክሱን ለኢትዮጵያ ብሔራዊ ባንክና ለኮሚኒኬሽን ባለስልጣን ማስገባቱን የሰማ ነው። ኢትዮ ቴሌኮም የተለያዩ የዲጂታል ፋይናንስ አቅራቢ ድርጅቶችን ወይ ደግሞ አቅራቢዎችን መተግበሪያዎች በኔትወርኩ ላይ እንደሚያስተናግድ ሁላ የኤምፔሳ ኢትዮጵያን መተግበሪያ መገደቡ ግን አነጋጋሪ ሆኗል። በሌላ መልኩ በቅርቡ ጥቂት ድርሻዎችን ለህዝብ በመሸጥ የአክሲዮን ገበያው ላይ ሊስት እንደተደረገ የተነገረው ኢትዮ ቴሌኮም እስካሁን ምንም አይነት ይፋዊ ምላሽ ሆነ መግለጫ በዚህ ጉዳይ ላይ አለመስጠቱ የሀገራችን የካፒታል ገበያ እንዲሁም ደግሞ የኢንቨስተር ግንኙነት ጉዳይ ብዙ ጉዞ እንደሚቀረው ማሳያ ስለመሆኑ ያመለክታል። በቅርቡ ከማይክሮ ፋይናንስ ተቋምነት ወደ ባንክነት ካደጉ የፋይናንስ ተቋማት አንዱ የሆነው ሲዳማ ባንክ በተጠናቀቀው የበጀት ዓመት ትርፉን 91 በመቶ ማሳደጉን ሰምተናል። የሲዳማ ባንክ ትርፍ ከታክስ በፊት 126 ሚሊዮን ብር መድረሱን ማወቅ የቻለ ሲሆን ይህም ባንኩ በዓመቱ ካሰባሰበው የ597 ሚሊዮን ብር ገቢ ውስጥ ስለመሆኑ ነው ለማወቅ የቻለው። በዚህም ባንኩ የገቢውን 21 በመቶ ወደ ትርፍ የቀየረ መሆኑን የሚያሳይ ሲሆን ቁጥሩ በኢንዱስትሪው ለብዙ ዓመታት ከሚንቀሳቀሱ ባንኮች ጋር እየተቀራረበ ስለመሆኑም ለመመልከት ችለናል። የሲዳማ ባንክ ቁጠባ ከ2.6 ቢሊዮን ብር ተነስቶ በቀደመው ዓመት 3.6 ቢሊዮን ብር መድረሱን የሰማን ሲሆን የባንኩ ሀብትም 5.5 ቢሊዮን ብር ስለማለፉ በጠቅላላ ጉባኤው ወቅት ተገልጿል። ሲዳማ ባንክ ከ20 ዓመታት በፊት ሲዳማ ማይክሮ ፋይናንስ በመባል የተመሰረተ ሲሆን የክልሉ መንግስት የህብረት ስራ ማህበራትና የግል ሀብቶች ባለቤትነት የተያዘ ድርጅት ስለመሆኑም ለማወቅ ችለናል። ወደ ንግድ ባንክነት ከተሸጋገረ ገና 2 ዓመት ብቻ የሆኑት ባንኩ በአሁኑ ሰዓት ከ80 በላይ ቅርንጫፎችም እንዳሉት ለማወቅ ተችሏል። በስተመጨረሻም ህብረት ኢንሹራንስ ኩባንያ በተጠናቀቀው የሂሳብ ዓመት ለመጀመሪያ ጊዜ በታሪኩ 1 ቢሊዮን ብር ስለማትረፉን የሰማ ነው። ትርፉ ከግብር በኋላ 843 ሚሊዮን ብር መሆኑ እንዲሁ የተሰማ ሲሆን ይህም ከቀደመው ዓመት አንጻር የ79 በመቶ እድገት እየታየበት ስለመሆኑ ነው ለማወቅ የቻለው። የህብረት ኢንሹራንስ ባለ አክሲዮኖች በ2016 የበጀት ዓመት ከአንድ አክሲዮን ያተረፉት 477 ብር ብቻ የነበረ ሲሆን በዚህኛው በተጠናቀቀው የ2017 የበጀት ዓመት ግን 685 ብር ስለመድረሱ ነው ማወቅ የቻለው። በኢንሹራንስ ተቋሙ ላይ አክሲዮን ላላቸው ባለ አክሲዮኖች ፍስሐ በነበረው ጠቅላላ ጉባኤ ላይ ታዲያ ከአንድ አክሲዮን የተገኘው ትርፍ ክፍፍል 574 ብር ሆኖ መወሰኑንም እንዲሁ ሰምተናል። ይህ የትርፍ ክፍፍል ድርሻ በባንኮች ራሱ ያልተለመደ ሲሆን ህብረት ኢንሹራንስ በኢትዮጵያ ኢንሹራንስ ኢንዱስትሪው ከቀዳሚዎቹ ተርታ የሚያሰልፈውን ውጤት ነው በተጠናቀቀው የበጀት ዓመት ያስመዘገበው። በኢትዮጵያ የሚገኙ ኢንሹራንስ ድርጅቶች ከኢንሹራንስ አገልግሎት የሚሰበስቡት ገቢ መጨመሩ እንዳለ ቢሆንም እንደ መንግስት የግምጃ ቤት ሰነዶች ላይ የሚደረጉ አትራፊ ኢንቨስትመንቶች ውስጥ ከመግባታቸው ጋር ተያይዞና የመንግስት የግምጃ ቤት ሰነዶች አትራፊ ከመሆናቸው አንጻር ገቢያቸው ስለመጨመሩ ይነገራል። ህብረት ኢንሹራንስ በአመቱ ከተለያዩ ኢንቨስትመንቶች የግምጃ ቤት ሰነዶችን ጨምሮ ማለት ነው 544 ሚሊዮን ብር ገቢን ስለማግኘቱ እንዲሁ ሰምተናል። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለዚህ ሳምንት ያጠናቀርንላችሁ ታዲያ አበይት የፋይናንስ ዜናዎች እስካሁን የሰማችኋቸው ናቸው። ታዲያ ይህን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን አብሩ ሰብስክራይብ ብሎ አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልን። የሮሃ ምንዛሬ ቢሮዎችን ደግሞ አገኟቸው። ገንዘብ መመንዘር የምትፈልጉ ከሆነ ቶሎ ብላችሁ ወደ እነሱ ደውሉ፣ ሶሻል ሚዲያ ፔጆቻቸውን ተከታተሉ እያልኩኝ በቀጣይ ሳምንት በሌላ የፋይናንስ ዜናዎች እስከምንገናኝ ድረስ ታዲያ የፍሬያማነት ሳምንት እንዲሆንላችሁ እየተመኘሁ የምሰናበታችሁ ከንጋት ፖስት ነኝ። ገሜ ብርሃኑ ነኝ።